ፖይራስ ይኸውልህ ላስረዳ ቆይ። አያቴ እውነት ነው? አንተ ወደ ቤት ግባ ሲናኑዴ። ይሄ በአባትህና በእኔ መሃል ነው። እሺ? እንዴት? ይህንንም ያደረግከው አንተ ነህ? እውነት ነው? እነሱ ናቸው ወይዘሮ ጀናን። ይህንን የሚያደረጉት እነሱ ናቸው። ሁለቱ ትልልቅ ሰዎች አንድ ላይ ሆነው ህይወቴን አበላሽተውታል። ሁላችንም እናውቃለን። የእሱ እንኳን ፍላጎቱ ግልጽ ነበር። ግን አንተ እንዴት ነው ጨክነ ይህንን በእኔ ላይ ያደረገው? ወንድሜ፣ እኔ እናንተ ወንድማማች ማለት አልነበርንም? እስኪ ንገረኝ፣ እኔ አንተን ወንድሜ ይልህ አልነበረም? አንተስ ብትሆን እኔን ወንድሜ እያልከኝ አልነበረም? ሰው እያናግረኝ እንጂ። ፖይራዝ፣ በቃ ተው፣ ተረጋጋ። ልክ ነህ። ምንም ብትል ልክ ነህ። ፍቀድልኝና ምክንያቱን እንድትረዳኝ ለማድረግ ልሞክር። እሺ እባክህ፣ አውርተን በቃ ያልቃል አይደል? እና ብናወራ ይሻላል አይደል? ይሻላል። ያኔ ለወራት እስር ቤት ገብቼ እያለሁ የልጄን አይን በጭራሽ እንኳን ማየት አልችልም ነበር። ይህ ትንሽ ልጅ እንኳን አጎቴ ሙምታዝ ነበር የሚለ። ታውቃለህ፣ ከእኔ በላይ በጣም ይወድሃል። ብዙ ጊዜ እጅ ላይ ሆኖ እንቅልፍ ይወስደው ነበር እኮ። እሺ እኔ ጨከንክብኝ፣ ግን ለዚህ ሕፃን ልጅ ምንድን ነው ምላሽ? ብዙ ሰዎች ተናደውብኝ ፊቴን ተጸይፈው ሲያዩት ነበር። ሙሉ ክብሬን፣ ማንነቴን፣ ሕይወቴን የነካኸው ምንድን ነው የምናወራው? ምንድን ነው የምናወራው? እስኪ ንገረኝ እባክህ፣ ምንድን ነው የምናወራው? ንገሪኝ፣ ምንድን ነው? ወይዘሮ ጀናን፣ ይህን ያህል መጥፎ ሰው ነኝ እንዴ? ይህን ያህል መጥፎ ሰው ነኝ ወይ? እኔ ምን አድርጌ ነው ሁሉ ለእኔ የተገባው? ይህንን ስትሰሚ ህሊናሽ ምን አለሽ? ንገሪኝ። ንገረኝ። ቆይ ግን አንተ ሰውዬ እንዴት ነው እንቅልፍ የሚወስድህ? እና ደግሞ አንተስ ጌታዬ፣ እንዴት ነው ቤት ገብተህ ልጆችን ፊት የምታየው? እንዴት ነው ይህን ያህል ድንጋይ ልቤ ኖረህ? ንገረኝ፣ በፈጣሪ ስም ልለምን፣ ለምን እንደሆነ ንገረኝ። ከዛ መጠየቄን ላቁም። እኔ በላ ከመኪናው ውረድ። ምን እየተፈጠረ ነው? ሰዎች ቅሬታ ደርሶ ነው። መኪናውን መፈተሽ አለብን። እባክህ። ምንድን ነው? ምን እያደረጋችሁ ነው ያላችሁት? እባክህ ኮፈኑን ክፈተው። ሻንጣው ምን ይሆን? ይኸው ፈትሹ። አባዬ፣ ቅሬታ ደርሷቸው ነው። አግኝተነዋል። ምንድን ነው ያገኛችሁት? ምንድን ነው እሱ? ይሄ በጭራሽኛ አይደለም። ማን ነው እሱ ጋር ያስቀመጠው? ፖሊስ ጣቢያ እናወራበታለን። በሉ ፍጠኑ እንሂድ። ቆይ ምን እያልክ ነው ያለው? ፖሊስ ጣቢያ? ማን ነው እሱ ጋር ያስቀመጠው? ቆይ ምን እያደረግክ ነው አንተ ሰው?
እጄን አንሳለት። የት ነው የምትወስደው? የኛ አይደለም። አቁም! እስኪ አቁም! ዞር በለልኝ ወደዛ። ወደ ልትወስዱት ነው? ልቀቁት እንጂ። እሱ ምንም አላደረገም። እኛ ይሄን ነገር እዚህ አላስቀመጥንም። በጣም ምስኪን የሆንከው ሰው ባሂር ባባ። እንግዲህ ከዚህ በኋላ ዕድሜ ልኩን አደንዛዥ እጽ አዘዋዋሪ የሚባል አዲስ ስም ይወጣለታል። መቼም ነው ስሙን የማያጸዳው። እኔም ይመስለኛል። ፖይራስ ፍቀድልኝና ልንገርህ። አዳምጠኝ እባክህ። አሁንም እያወራህ ነው። እስቲ ዝም በል እባክህን፣ አፍን ዝጋ። ቀና ብለህ እየኝ። በደንብ ስማ። ከዚህ በኋላ ከእኔ አንድ ነገር እንዳትጠብቅ፣ ምንም ነገር እንዳትጠብቅ። እሺ? ትሰማኛለህ? እርግጠኛ ሆኜ ልንገርህ፣ እገልሃለሁ። አንተኛው ደግሞ ከዚህ በኋላ ሲናንን የምታየው በወር አንድ ጊዜ ብቻ ይሆናል። ያውም ከ5 ኪሎ ሜትር ርቀት ላይ ሆነ ለ15 ደቂቃ ብቻ ነው የምታየው። አለበለዚያ ይህንን ንግግር ለመላው ጋዜጠኞች ይሰጥና ሁለተኛ እግርህ ከቤት እንዳይወጣ አደርጋለሁ። ተግባባን? እሺ፣ ገብቶኛል። አንተስ? እሺ፣ ተግባባን ጌታዬ? ገብቶኛል። በልና ሲናን እንሂድ። እሺ በቃ ቀይን ይዤ እመጣለሁ። ልጄ ከዚህ ቤት ምንም ይዛ አትወጣም። በል ፍጠን እንሂድ። እማዬ በመጨረሻ መጣሽ እማዬ። ፖይራዝ፣ ቆይ ልጄን ወዴት ነው የምትወስደው?
ልጄ እንኳን ደህና መጣሽ። ለምን አልነገርሽንም የኔ ውድ? መተን ከአየር መንገድ እንቀበልሽ ነበር እኮ። ሰርፕራይዝ ላረጋችሁ ነው። ተሳክቶልሻል። ሆይራዝ የት ልትሄዱ ነው? ቤጉም ሲናን ከዚህ በኋላ ከኔ ጋር ነው የሚሆነው። ማን ያለው? እኔ ብያለሁ። አባዬ ሆይራዝ ምንድን ነው የሚለው? ያው በቃ እንደዛ ይሻላል ብለን አስበን ነው። የተሳሳተ አመለካከት ነው። በቃ እኔ መሄዴ ነው። ማንም ሰው ምንም ማሰበ ምንም አያገባኝም። በቃ እንሂድ። እባክህን ከማዬ ጋር ትንሽ እዚህ ልቆይ። ሆይራዝ ሲናን ልክ ነው። ከእናቱ ጋር ይሁን ተወው። ሆይራዝ እሷስ ማናት? የማፈቅራት ሴት ናት። ዋው! ምን አድርገሽ ነው ጸጉርሽ እንደዚህ ያማረበት? በቀላሉ ሰንሲልክ ሻምፖና ኮንዲሽነርን ተጠቅሜ። በቃ አዎ፣ ሰንሲልክ በአቮካዶ ዘይት የተሰራ ነው። ተገቢውን እርጥበት አስጠብቆ የተያያዘ ጸጉርን ያፍታታል። ሰንሲልክ ለልስላሴ ሳይሰባበር ለሚፍታታ ጸጉር። አለቀልህ ሰውዬ፣ አሁን አለቀልህ ሙምታዝ። አቤት፣ ባየርን ወሰድከው? እሺ፣ በቃ እኔም ወደዛው እየመጣሁ ነው። አልቆይም። ይሄን ሰውዬ ጥሩ ቦታ ውሰደው እና ደግሞ ከእይታ በፍጹም እንዳይጠፋ አድርግ እና ደግሞ እንዳትጎዳው። እሺ ወይዘሪት ሴማ። በዛፈር ምክንያት ነው። ያንን ውሻ ንቄ ነው የምገለው። ሳድረቲን ተረጋጋና ምን እንደተፈጠረ ንገረኝ። እየሄድን ነበር። ከዛ ፖሊሶች አስቆሙንና መኪናውን ፈተሹት። ከዛ መኪና ውስጥ አደንዛዥ እጾች ተገኙ። እንዴት ሊሆን ቻለ? መጀመሪያም ጠርጥሬ ነበር። ለአባቴ ወጥመድ አዘጋጅቶለት። እና አሁን ባባ የት ነው ያለው? ጥያቄ እየጠየቁት ነው። ስለዚህ ሁለታችሁ ሲናን ልትወስዱት ነው? እሺ፣ ለማንኛውም እንግዳ ሰሎች ዛሬ አብራችሁ ቆዩ። ከዚህ በኋላ እዚህ ስለማይኖር በኋላ መጥቼ ወስደዋለሁ። እና አቶ ዩንሳል ደግሞ ይህ ሁሉ ነገር ለምን እንደሆነ ሁሉንም ነገር በኋላ ይነግርሻል። አደል አቶ ዩንሳል? ካልገባህ እኔ እንጃ፣ ግን እኮ ይኸው መጥቻለሁ። የልጅህ ሲናን እናት። ገብቶኛል፣ ግን አባዬ በእናትህ ድጋሚ እንዳትጀምር። እስካሁን ስላረሳሽ ራሱ እድለኛ ነሽ። እኔም የማያስታውስሽ መስሎኝ ነበር። ልትጎዳኝ እየሞከርክ ከሆነ መቼም እንደማትችል እንገርህ። ሆይራዝ እንሂድ አይደል? የምታፈቅራት ሴት እየጠራች ነው። ብዙ አታስጠብቃት። አቶ ዩንሳል፣ አሁን ያንተ ምርጫ ነው። እንገናኛለን ልጄ። ቻው። አቶ ባሂር፣ እየተከናወነ ያለውን ነገር ትነግረናለህ? የሆነ ሰው ወጥመድ አድርጎብኝ ነው። ማ? ሰውየውን ንገረንና እዚህ እናመጣዋለን። ይህን ያህል ደደብ የሚባል እንኳን አይደለም።
ስሙን ብነግርህ ራሱ ምንም ማስረጃ አታገኝም። ይኸውልህ የተያዝከው እጅ ከፍንጅ ነው። የህይወትህ መጨረሻ ነው የሚሆነው። መኪና ውስጥ የተገኘው 10 ኪሎ አደንዛዥ እጽ ነው። መጨረሻ ይሆናል። እኔ ምንም አላደረግኩም። እውነት እላቸዋለሁ፣ ሌላ ሰው ነው መኪና ውስጥ ያስቀመጠው። ይኸውልህ ስማኝ ወንድሜ፣ ውስጥ ያለው አባቴ ነው ባሂር ኡማን። ከአደንዛዥ እጽ ጋር እንደማይገናኝ ሙሉ ሀገሩ ያውቃል። የእኔ ጌታ፣ እዚህ ጉዳይ ላይ ምንም አያገባኝም። ይኸውልህ የኔ ጌታ፣ እኔ የተጠርጣሪው ጠበቃ ነኝ። ውስጥ ልግባና እየተፈጠረ ያለውን ነገር ላጣራ። እንድገባ ብቻ ፍቀድልኝ። እሺ የኔ እመቤት፣ እዚህ ትንሽ ጠብቂ። ተመልሼ መጥቼ አስገባሻለሁ። ይቅርታ ጌታዬ፣ አንድ ጊዜ አለ። ምን ነበር? በዶክተር ፌሪት ካሚስ ግድያ ዙሪያ አዲስ ነገር አለ። የአስክሬን ምርመራ ውጤት ጠይቀናል። ከሞተ በኋላ ነው የተተኮሰበት። ከሞተ በኋላ በልጅቷ ሊያሳብብ ሞክረው መሆኑ ነው ነገሩ ይመስላል። ግድያውን የፈጸመው ሌላ ሰው እንደሆነ ግልጽ ነው። ሶንጉል ኡማንና ሳደርቲንን ብንጠይቃቸው ጥሩ ነው። እስኪ አትቸኩል። ቆይ ተረጋጋ። ባሂር ኡማንን ይዘነዋል። ሁሉም ሰው በተራው ይመጣል። ቆይ እኔ እስካሳውቅህ ድረስ ጠብቀኝ። አቶ ሙንታዝ፣ በጣም አዝናለሁ። አቶ ባሂር እዚህ ነው አይደለ? ባባን አሁን አዋርቸው ነበር። ጥያቄውን ተጠይቆ ጨርሷል። ፍርድ ቤት ይወስዱታል። መኪና ውስጥ ምን አግኝተው ነው? ቆይ አደንዛዥ እጽ ነው ጌታዬ። ያንተ ያለ። ስለዚህ ባሂር ኡማን አደንዛዥ እጽ ይዞ ነው የተያዘው ማለት ነው? ሌላ ሰው ነው መኪና ውስጥ ያደረገበት። ማን እንደሆነ አይተሃል? አላየውም። ከዛ ውጪ ምንም ምክንያት ሊኖር አይችልም። ስማ ሰውዬ፣ ምን እንዳደረክ የማናውቅ ይመስልሃል? ስለ አንተ ሁሉም ነገር በእጃችን አለ። ከፈለክ አሁኑኑ አንተን መቅበር ይችላል። ስለ መቅበር ካወራን አይቀር ባለቤትህ አንድ ሐኪም ታገኝ ነበር እና ቤት ውስጥ ሞቶ ተገኝቷል። ይህንን ታውቃለህ እንዴ? የሆነ ሰው ግድያውን በሌላ ሰው ለማሳበብ የሞኝ ሙከራ ሞክሯል። በጣም የሚገርም አጋጣሚ ነው አይደለ? ከመሞቱ በፊት አንተ ህዝብ በተሰበሰበበት ቦታ ደብድበው እንደነበርም አውቃለሁ። ለሚስትህ በተደጋጋሚ ሲደውልላት ነበር። በመሃላቸው የሆነ ነገር አለ ብሎ የሚጠረጠር አይጠፋም። ምንድን ነው የምታወራው ሰውዬ? ሳድረቲን፣ ምን እየተፈጠረ ነው? ምንም። ይኸውልህ እንዲህ አይነት ነገር ከጀመርክ መጨረሻው ምን እንደሚሆን ታያለህ። የዛኔ ማን ማንን ለመቅበር ቅርብ እንደሆነ እናያለን። ሳድረቲን፣ ምን ተፈጥሮ ነው? ስለ ምንድን ነው ረጅም ወሬ ያወራችሁት? ምንም አይደለም፣ እየጎረረ ነው። እሺ ለሳፈር ደወልሽለት? አይ ረስቼዋለሁ። አሁን ልደውል። ቤት ልወስድሽ ነው የመጣሁት እህቴ። ሙሉ ቀን ስፈልግሽ ነበር እና ያጋ ይህንን ትዕይንት ብዙ ጊዜ ደጋግመህ አየኸው። ስንተኛህ ነው? አላውቅም። እኔ የምለው ለምንድን ነው ግን ፍቅር እንደዚህ ከባድ የሆነው? እንጃ ወንድሜ፣ ፍቅር ልዩ ስለሆነና በጅሎች እጅ ሲገባ ደግሞ የበለጠ ስለሚበላሽ ይመስለኛል። ሴማ፣ ለምንድን ነው ስደውልልሽ ያላነሳሽው? የት ነሽ? ሰውየው ምን አደረግሽው? ፖሊስ ጣቢያ ነኝ ሳፈር። ባባን አስረውታል። መኪናው ውስጥ አደንዛዥ እጽ ተገኘ። አልገባኝም። ምንድን ነው የምታወሪው? ከሳድረቲን ጋር ነኝ። ጥያቄ ጠይቀው ትጨርሰዋል እኮ። ምንድን ነው የምታወሪው እንዴ? ይኸውልህ ዛፈር፣ ቆይ ያው ውሻ ይቅርታ ሊጠይቅ አልነበረም እንዴ? ሴማ፣ እኔ እንጃ አላውቅም። ፍርድ ቤት ሊወስዱት ነው። ለፖይራዝ ደውለህ ንገረው። ይህንን ሰው እገለዋለሁ። እውነት እገለዋለሁ። እኔ ራሴ እገለዋለሁ። የት ልትሄድ ነው ወንድሜ? ኑ ተከተሉኝ። ተመልካች፣ እድለኛ አይደለሁም።
በጭራሽ አይደሉም፣ በጭራሽ እኔ ጋር መጥቶ አያውቅም። ትንሽ እንኳን እድል ቢኖረኝ ኖሮ ፊንላንድ ወለድ ነበር። ታውቂያለሽ? ፊንላንድን ለምን መረጥከው? ምን እንደሆነ ታውቂያለሽ? ቢያንስ ለእንደኔ አይነት ሰው ደሞዝ እንኳን ይከፍላሉ። እኔማ በእኔ ቤት አሁን ደህና እየሆንኩ ነው ብዬ ሳስብ ነበር። አሁን በቃ ሁሉም ነገር አለቀ፣ በቃ ተጠናቀቀ ስል ያሁን በዛሬው ቀን ቤጉም ትመጣለች። ታዲያ ከዚህ በላይ እድለ ቢስነት የት አለ? እሺ ግን እሷን ብትሆን የልጅህ እናት ናት፣ መምጣት ትችላለች። የሚካበድ ነገር የለውም። ይህ ከአንተ እድል ጋር ምንም የሚያገናኘው ነገር የለም። እዚህ የመጣችሁ ልጇን ለማየት ነው። በቃ ይሄው ነው። እንካ ውሰድ። ይሄ ላንተ ነው። ደስ ሲል። ይህንንም እንካ። እስኪ ለካውና ከሆነህ እንይ። አሁን አድጓል፣ ትልቅ ልጅ ሆኗል። አመሰግናለሁ እማዬ። እማዬ ይሄ ላንቺ ነው። በጣም አመሰግናለሁ የኔ ውድ። ይሄ ደግሞ ላንተ ነው አባዬ። ኦ የኔ ውድ በጣም አመሰግናለሁ። በዚህ ቀለም አልነበረኝም ነበር። እማዬ ከፖይራዝ ጋር የነበረችው ሴት ማን ናት? እሷ ፍቅረኛው ናት። ፍቅረኛው ገባኝ። ስሟ ማን ነው? ስራዋስ ምንድን ነው? አይሴጉል ትባላለች። ዶክተር ናት። ስሟ አይሴጉል ነው። በዛ ላይ ደግሞ ዶክተር። በላ ዝግጁ ነኝ። ይሄው እዚህ ነኝ። በላ ቶሎ በል፣ ጊዜው አሁን ነው። በላ ሁለታችንም እንገላገል። በቃ እንገላገል። ምንድን ነው የምታየው? ታያለሽ፣ አሁን ብርሃን ይመጣል። ከዛ መብረቅ መጥቶ እኔን ይመታኛል። በስርዓቱ ተመልከች። ከዛ ታያለሽ። ቆይ አንተ እብድ ነህ እንዴ? የምን መብረቅ ነው? ኃይለኛ ፀሐይ እኮ ነው ያለው። ትንሽ እንኳን ደመና የለም። ረሳሹ መሰለኝ። ስሜ ፖይራዝ ካራኤል መሆኑ ረሳሹ እንዴ? ከባድ ሁኔታዎች ውስጥ እንድገባ ምክንያት አያስፈልገኝም። ይሄ አስፈላጊ አይደለም። በቀላሉ ያገኘኛል። የትም በሆነ ያገኘኛል። ለሱ ቀላል ነው። እኔም ማግኘት በጭራሽ አይከብደውም። ችግር ጉድጓድ ውስጥ እንኳን ብገባ ያገኘኛል። በቃ ከዚህ አካባቢ እንሂድ። ና ፍጠን። ተረጋጋ። እንሂድ። ፖይራዝ ከአባቴ ጋር ስለምንድን ነው ያወራው? ምን እያለሽ ነው? አቶ ኡንሳል አንተ ንገራት አለው። ቆይ ምንድን ነው የሚነግረኝ? አዎ ምንም አሳሳቢ አይደለም። አንዳንዴ ስለ ሲናን ይነጋገራሉ። እማዬ ስለ አባቴ ጉቦ መቀበል ነበር ያወሩት። ታዲያ ከአያትህ ጋር ምን አገናኘው? ያው እውነቱን ለመናገር አባቴ ምንም ጥፋት አላጠፋም። አያቴና አጎቴ ሙምታዝ ሆኖ የሆነ ነገር አድርገው ነው። እማዬ ሲናን፣ ቆይ ግን ለምንድን ነው ከእድሜህ በላይ የሆነ ወሬ የምታወራው? እና ውሸት ነው? አባዬ እዚህ መጥቶ ሁሉን ነገር ነግሮናል። እንዲሁም የተቀዳ ድምጽ ራሱ አለው። እማዬ እውነት አይደለም አይደል? እማዬ ባክሽ እውነት አይደለም በይኝ። ከኔ ጋር አትመጭም እንዴ? አይ አልመጣም። ብዙ ስራ አለኝ። በኋላ እንገናኛለን።
ያንቺንም ህይወት ምስቅልቅሉን እያወጣሁት ነው አይደል? ችግር የለውም፣ እሱን እርሳው። ስለዚህ ያበላሽሁት ነው። ያው ትንሽ ከራሴ ህይወት ጎን ለጎን ያሉትንም ሰዎች በእኔ ጉዳይ የተነሳ እነሱንም ህይወት እያበላሽሁ ነው ያለሁት እኮ። ታውቂያለሽ፣ የሆነ ትልቅ ሽልማትማ ይገባኛል። በጣም ከሚገባኝ በላይ እየገመቱኝ ነው። አብረሽኝ ብትቆይ ይሻላል። እንገናኛለን። ሰውየው ምንድን ነው የሰራው? የሆነ ነገር አድርጌ መሆን አለበት። ምንድን ነው? ምን አደረግኩ? ይኸውልህ ባባን አስረውታል። ቆይ ምንድን ነው የምታወራው? ይሄ በሙሉ ያንተ ስራ ነው። ዛፈር ምንም አያረግም ብለህ ነበር። መኪና ውስጥ አደንዛዥ ዕፅ ተገኘ። ምን? ያ ውሻ ነው እንደዚህ ያደረገው። ቤት ውስጥ ድምፅ ማጉያ ደብቅ ያለው ብለህን አልነበረም? አንተን አምኖ እዛ ሄደ። አዎ ወንድሜ። ቆይ ባባም ራሱ ያወራውን ሰምቷል እኮ። ወንድሜ እየሸወድከን አይደለም አይደል? የሆነ ሰው እየሸወደን እንደሆነ ግልጽ ነው፣ ግን እኔ ደግሞ ምንም አላደረኩም። በልፍጠን እንሂድ። ለማሄር እንደውልለት። ኦ አምላኬ። ህይወት ጭራሽ ምንም ትርጉም የላትም። ለምን እንደምንኖር ግልጽ አይደለም። ለምን እንደምንሞትም እንደዛው። ንገረኝ እስኪ፣ እንዲህ አይነት ትርጉም የሌለው ነገር ውስጥ መገኘት ታዲያ አያረብሽም? ምናልባት እኔ በጣም ብዙ ጥያቄዎች እያበዛው ይሆናል። ስሙ ማን ነበር? ማሂር። ማሂር። እንግዲህ ባባ ባሂርን ለመጣል በጣም ስለረዳኸኝ አመሰግንሃለሁ። ለዋልክልኝ ውለታ ምላሽ እንዲሆነ ስገልህ ምንም እንዳትሰቃይ አድርጌ እገልሃለሁ። ባልኩት ነገር የምትስማማ ይመስለኛል። አይደለም? ምን ነው ሽማግሌው፣ አትስማማም እንዴ? ቆይ ግን ምን አይነት ሰው ነህ? እኔ እንጂ አላውቅም። እንደ ማንኛውም ሰው ነኝ፣ እንደ ማንኛውም። እንዴት ታደርጋለህ? ለራሱ ቋፍ ላይ ነበር አባዬ። እንዴት እንደዚህ ታደርጋለህ? ለአንቺና ለልጅ ልጄ ስል ነው ያደረግኩት። እና ታዲያ ልክ ነኝ ብለህ ታስባለህ? ሌላ አማራጭ አልሰጠሽኝም ነበር። አንቺም ትተሽን ሄድሽ። ሲናን ከፖይራስ ጋር ሲኖር ዝም ማለት አልችልም። ያ ሰውዬ ለአንቺም ሆነ ለሲናን የሚገባችሁን ሕይወት አልሰጣችሁም። ዋሸው። እስኪ ባይ አንቺ ንገሪኝ። እናንተ ሰጥተህናል? አልሰጠውሽም? ሰጥተኸኛል። የግል ትምህርት ቤት አስገብተኸኛል። የግል አስጠኝ ቀጥረህልኛል። በግል መኪና ትምህርት ቤት እንዲሄድና እንድመለስ አድርገሃል። በጣም ብዙ ገንዘብ አጥፍተሃል። ለሲናንም እንደዚሁ አድርገህለታል። ምክንያቱም ለአንተ አባትነት እንዲህ ስለሆነ በቃ ይሄው ነው። ቆይ ግን ተረጋጊ። ሲናን ይሰማሻል። ገና መምጣትሽ ነው። ልረጋጋ አልችልም አባዬ። ሕይወቴን ነጥቀኸኛል። ስፈልግ ነበር። ለአንተ ነው የገዛሁት። በጣም ያስቃል። አደገኛ ጨዋታዎች። ርዕሱን ሰምቼው አላውቅም። አንብበው፣ ትወደዋለህ። የሆነ ነገር ልጠይቅሽ። ባለፈው እዚህ የመጣው ሰውዬ ድጋሚ ተመልሶ ይመጣል? እሱን እኔ እንጃ። ስለዚህ ድምፅ መቅጃውን አግኝቶታል ማለት ነው። ይሄ የማይረባ
ከዛ እሱን ተጠቅሞ ሸወደን። እጭ አሁንስ በዛ። እንዲሁ ዝም ብዬ አላልፍም። የእጅህን ታገኛለህ። የእጅህን ነው የምሰጥህ። ወንድሜ ለብዙ ነገር ነው የሚከፍለው። ብዙ ዕዳ አለበት። ባባ ባሂርን ከዛ የምናስወጣበትን መንገድ መፈለግ አለብን። ከአሁን በኋላ ስራችን ሊሆን የሚገባው ይህን ቆሻሻ ሰውዬ መግደል ብቻ ነው። ለምን ጠየከኝ? ለየት ያለ ሰው ነው ማለት ፍቅረኛሽ ነው አይደል? በሚያሳዝን ሁኔታ አዎ። እድለኛ ወንድ ነው። ለምን? ምክንያቱም እንዳንቺ አይነት ፍቅረኛ አለችው። አሁን እኛን እርሳን። አንተ እንዴት ነህ? እንዴት እየሆንክ ነው? ንገረኝ እስኪ። እንደውም አንድ ቆንጆ ሀሳብ አለኝ። ራሴን ለማጥፋት እያሰብኩ ነው። ምን? እንዴ ቆይ ለምን? እኔ እንጃ፣ ሰዎች እንዲጨነቁ ስለፈለግኩ። ተመልከተኝ፣ በደንብ እየኝ። አድርገውና አገልሃለሁ። ምን ሆነሃል? ደህና ትሆናለህ። ይህንን በሽታህን ታሸንፈውና ደስተኛ ትሆናለህ። ከዚህ በኋላ እንደዚህ አይነት ንግግር መስማት አልፈልግም። መጽሐፉን ስጠኝ። በቃ ላንተ አይሆንም። ራሴን እገላለሁ ይላል እንዴ? ስነ ስርዓት ያዝ። ደግሞ ይስቃል እኮ። ባሂሩማን ሰበር ችሎት እንዲቀርብ ይደረግና ከዛ ፍርድ ቤቱ በሚሰጠው ውሳኔ መሰረት ቅጣቱ ተግባራዊ ይሆናል። የኔ ጌታ አይገባህም እንዴ? ስም ማጥፋት ነው አልኩ እኮ። ሳድረቲን፣ እሱ ምርመራው ሲያልቅ የምናውቅ ይሆናል። ውሰዱት። ባባ፣ እኔ ከዚህ የምትወጣበትን መንገድ አመቻቻለሁ። አትዘን እሺ እባክህ። አባዬ በጭራሽ ስለኔ አታስብ እሺ። ልብህን ስለሚያምህ ምንም ላለመጨነቅ ሞክር። አይሴጉል ሰምታለች እንዴ? አይ እስካሁን አልነገርናትም። ባትሰማ ይሻላል። እስካሁን ጋዜጠኞች መምጣታቸው አይቀርም። በጀርባ በር የምንሄድበት መንገድ ልፈልግ። እንሂድ። አፈር ብላ ፈጣሪ እጅህን ይስጥህ። በጭራሽ እንዴት እንደሚሰራ አላውቅበትም። ምን እየተፈጠረ ነው? ከማን ጋር እያወራሽ ነው? አሁንም አንድ አደንዛዥ ዕፅ አዘዋዋሪ ይዘዋል። ፈጣሪ እዛው እስር ቤት ውስጥ ቢያበሰብሰው ምኞቴ ነው። እውነት ነው። ይኸውልሽ አንዱ እንኳን መታሰሩ ደስ ይላል፣ ግን በመቶዎች የሚቆጠሩ ብዙ አሉ። ሁሉም ተለቃቅመው መታሰር አለባቸው። ልትሄጂ ነው? በይ በቃ እንሂድ። ባባ ሰውየውን እንይዘውና ከዚህ እናስወጣሃለን። ማናችሁም ምንም ነገር እንዳታደርጉ በጭራሽ እሺ? ባባ የኔ ጥፋት ነው፣ ይቅር በለኝ። እጣ ፋንታችን ነው እንደዚህ የሚያደርገን ልጄ። ንጽህናዬን ፈጣሪ ያውቃል። እዚህ ጋር አንተ ያጠፋው ምንም ጥፋት የለም። ምናልባት እዚህ የሚያስፈልግ ነገር ካለ ጋዜጠኞች ሳይመጡ በፊት እንውሰደው። ባባ መተን እናያለን። እሺ በርቱ። አየህ፣ የአባቴን ህይወት ነው ያበላሸው። እዛ የሄደው በአንተ ምክንያት ነው። ወንድሜ ሁላችንም አምነነው ነበር። እሱም ብቻ አይደለም፣ የፖይራዝን ጓደኛ ነው የገደለው። ወንድሜ በአደንዛዥ ዕፅ ነው የታሰረው። ብትገለኝ ጉዳቱ ከዚህ ይቀንስልኛል። በሉ መጀመሪያ እንረጋጋና ምን ማድረግ እንዳለብን እናስብ። እንሂድ።
ውይ ሳድረቲን፣ እንዴት ነው ቆይ ይህንን ነገር ያላሰብክበት? አልገባኝም። እንዴት ነው የአስክሬን ምርመራው ላይ ይታያል ብለህ ያላሰብከው? እንዴት ላውቅ እችላለሁ? በዛ ላይ ደግሞ ኬክ ቤት ውስጥ እንደደበደብኩ ታውቀዋል። ምን እያልክ ነው? መጨረሻ በስልክ ያወራው ከአንቺ ጋር እንደሆነ አውቀዋል። ማመን አልችልም። ይህን ማመን አልችልም። በቃ ያገኙናል። ሳድረቲን እባክህ አንድ ነገር አድርግ። ቆይ ከገባቸውስ ምንድን ነው የሚወጠን? መጀመሪያ አባቴን ከእስር ቤት ማስወጣት አለብኝ። ከዛ እሱን አስተካክለዋለሁ። ሳድረቲን፣ እሱ ምንም ወንጀል የለበት። መውጣቱ የማይቀር ነገር ነው። እኛ እስር ቤት ከገባ መውጣት አንችልም። ሳድረቲን፣ እኔ ልጄን እስር ቤት መውለድ አልፈልግም። ምን እያደረክ ነው? ምን እያደረክ ነው? ቆይ ምን ልታደርግ ነው ሳድረቲን? ወዴት ልትሄድ ነው? አባቴን ለማስፈታት። ሳድረቲን፣ ወዴት እየሄድክ ነው? ሳድረቲን፣ የማይሆን ነገር አትስራ። ተሰሚያለሽ? ስራ አለኝ። አንቺ ወደ ክፍልሽ ተመለሽ። ዙልፊካር፣ ይኸውልህ ሳድረቲን ብቻውን እየሄደ ነው። ምን ተፈጥሮ ነው? እኔ እንጃ፣ ምን አውቃለሁ። ሽጉጡን ይዞ እየተጣደፈ ነው ሄደው። በቃ እንሂድ፣ እንከተለው። ምን ሊያደርግ ነው? የት ነው የሚሄደው? እህቴ፣ የት እንደሚሄድ እናውቃለን። ስለዚህ አንቺ መረጋጋት ነው ያለብሽ። ንገሩኝ እንጂ። ክኖር ጣፋጭ ነው። ክኖር ሁልጊዜ ክኖር ግሩም ነው ለማጫት። ክኖር ጣፋጭ ነው። ክኖር ሁልጊዜ ክኖር አንኳር ጥፍጥ ላለ ገና። አቶ ባሂር እንኳን ደህና መጣልህ ነበር፣ ግን ደግሞ መምጣት አልቀረም ብትለኝም ችግር የለውም። እንዴት ነው የተፈጠረው? ማለቴ ምንም ማመን አልቻልኩም። ለጊዜው እሱን ተወው። አንተ እንዴት ነህ? ፈጣሪ ይመስገን። እንግዲህ አለው። እስከዛ ባባየት ነው የሚቆየው? ሁሉም ክፍሎች መጥፎ ናቸው፣ ግን አንድ ነገር አግኝተናል። እዚህ ስላለው ነገር አታስብ። በእኔ በኩል የምችለውን ሁሉ አድርጋለሁ። በሉ አሁን እናንተ ሄዱ። ፍጠኑ። ባባ፣ የሚያስፈልግ ነገር ካለ አሳውቀኝሽ። ቆይ እኔም እዚህ መቆየት እችላለሁ አይደለም ወንድሜ? አዝናለሁ፣ ግን አይቻልም። የባባን ጉዳይ ባንተ ጥየዋለሁ። ምንም እንዳታስብ፣ ለእኛም አባታችን ማለት ነው። በቃ ሂዱ። ሂዱ። አዎ። እሺ። በቃ እህቴ አይፈራ። በድጋሚ ፈጣሪ አጽናሽ እህቴ። ይኸውልሽ እህቴ፣ ምን መሰለሽ፣ የወንድሜ ማሂር ዕዳ አለብኝ ልልሽ ነበር። ይኸውልሽ እህቴ፣ የሂሳብ ቁጥሩን ከሰጠሽኝ አሁኑኑ በዛ ቁጥር እልክልሽ ነበር። እሺ እህቴ አይፈር። ደግሞም የሚያስፈልግሽ ነገር ካለ ምንም ወደ ኋላ ሳትይ ንገሪኝ። እሺ፣ ምንም እንዳትደብቂ። እሺ እህቴ አይፈር። ደህና ደሪ። አመሰግናለሁ። እሺ ወንድሜ ፖይራዝ ደህና ነህ? ቆይ እስኪ አሁን እንደሱ መጠየቅ አለብኝ? ንገሩኝ። አይ ኢሳ ውዴ፣ ደህና አይደለሁም። ፈጣሪ፣ ፖይራዝ አልቅሰ ነው እንዴ? አይ ኮሎኔል፣ ተመልከት፣ ኩሽና ውስጥ ሽንኩርት ስከትፍ ነበር። ለዛ ነው እንደዚህ ሆንኩት። እንደዛ ከሆነ በኋላ ላይ እንመጣለን። እንግዲህ ኩሽና ከገባ ምግብ አልበላህም ማለት ነው። አዎ ልክ ብለሃል። እንሂድ ኢሳ ውዴ፣ በኋላ እናወራለን። እሺ፣ በጣም ይቅርታ። እሺ በቃ ወንድሜ። ና ልጄ፣ እንሂድ።
አይሴጉል የት ነሽ? አሁንም እየጠበቅኩሽ እኮ ነው። እየመጣው ነው ፖይራዝ፣ መንገድ ላይ ነኝ። የምትፈልገው ነገር አለ? ጣፋጭ ነገር ልግዛ እንዴ? ምን ትፈልጋለህ? አይ አመሰግናለሁ፣ ይቅርብኝ። አንቺ ብቻ ዝም ብለሽ ነይ። እሺ እሺ፣ በቃ መጣሁ። መልካም። ምን እየተከናወነ ነው? ድምፁ ምንድን ነው? እንግዲህ ስገምት ሳድረቲን መሰለኝ። ዛፈር፣ ማንም ሰው ከኔ ጥርስ አያወጣ። እንዴት ነው እንደዛ ያደረግከው? እንዴት ነው በሕይወቱ ከሚጠላው ነገር ጋር አባቴን ያገናኘው? ይገርምሃል፣ እኔም ከአንተ እኩል ደንግጬ ያለው ሳድረቲን። በጭራሽ እኔ ባሂር ኡማን እንዲህ አይነት ነገር ያደርጋል ብዬ አልጠበቅኩም ነበር። ትሰማኛለህ? አባቴን ራስ እንዳስገባው ራስ ታስወጠዋለህ። እውነቴን ነው የምልህ፣ ያለበለዚያ ይቆጫል።